ከ80 በላይ ብሔሮች ብሔረሰቦችና ህዝቦች በሚገኙባት ኢትዮጵያ 56ቱ ብሔረሰቦች የሚገኙት በደቡብ ብሔረሰቦችና ህዝቦች ክልል እንደሆነ ይታወቃል። ቤንች ማጂ ዞንም በደቡብ ብሔረሰቦች ክልል ውስጥ የምትገኝ ዞን ስትሆን ተፈጥሮ ከማያልቅባት ድንቅ ስጦታዎቿ አብዝታ የለገሰቻት አካባቢ ናት። የቤንች ማጂ ዞን መሬት የአርሶ አደሩን ድካም የሚያግዝ በሚመስል መልኩ በደግነት የሚያመርታቸው የእህልና የቅባት ምርቶች እንዲሁም የአካባቢው አረንጓዴነት እጅግ ውብ ነው። ጤና ይስጥልኝ ተመልካቾቻችን፣ በቤንች ማጂ ዞን ርዕሰ ከተማ በሆነችው በሚዛን አማን ከተማ ተገኝተን ሁለተኛውን ዙር የባህልና የቱሪዝም ሳምንት አክብረናል። በዚህ የባህልና የቱሪዝም ሳምንት አከባበር ውስጥ በአካባቢው የሚገኙት የስድስት ነባር ብሔረሰቦች የተለያዩ ባህላዊ እሴቶቻቸውን እንዲሁም አለባበሶቻቸውን፣ ባህላዊ ምግቦቻቸውን ሁሉ ተመልክተናል። እነዛን ሁሉ የተመለከትነውን በሳምንት ውስጥ የተመለከትነውን ወደ እናንተ ወደ ተመልካቾቻችን አቅርበናል። አብራችሁን ቆዩ። የ13 ወራት ዝናብ ባለጸጋ ለምለምና ጥቅጥቅ ያሉ ደኖች ባለቤት ቤንች ማጂ ሰፊ የሆነ የተለያዩ ማዕድናትና የወርቅ ክምችት መገኛ የሆነችው ወርቃማዋ ቤንች ማጂ በሁሉም አካባቢዎቿ ቡና የምታበቅል የቡና ፍሬ ብቻ ሳይሆን ቅጠሉም በፍቅር የሚጣጣባት የቡና እናት ምድር ቤንች ማጂ የዝልማም፣ የሸኮ፣ የሱርማ፣ የዲዚ፣ የሜኒት፣ የቤንች ብሔረሰቦች መገኛ ቤንች ማጂ እንዲሁም የብዙሃን ብሔረሰብ ተወላጆች ኢትዮጵያውያን መኖሪያ ትንሿ ኢትዮጵያ ቤንች ማጂ እንኳን ደህና መጣችሁ እያልኩኝ በነባር ብሔረሰቦቻችን ቋንቋ ዲጋም አታድ ወስተንገ ታባት ላለው በቤንችኛ ሚዛን አማን ከተማ ከመድረሳችን ጥቂት ኪሎ ሜትሮች ቀደም ብሎ ሰሜን ቤንች ወረዳ እንዲህ ያለውን አቀባበል በወረዳዋ ነዋሪዎች ተደርጎልን ወደ ቤንች ማጂ ዞን ያደረግነውን ጉዞ ይበልጥ እንድንደሰትበትና አካባቢውንም የማወቅ ፍላጎታችንን በእጥፍ የጨመረልን ሆኖ አግኝተነዋል። ባህል በሰዎች አብሮ ቆይታ የአብሮነት፣ የእንግዳ ተቀባይነት፣ ያለባበስ፣ አመጋገብ፣ አዘፋፈን፣ አጨፋፈር እንዲሁም አሁን ገልጬ በማልጨርሰው እሴቶች ሁሉ ይገለጻል። በቤንች ማጂ ዞን ውስጥም 6 ነባር ብሔረሰቦች ማለትም ቤንች፣ ሸኮ፣ ዲዚ፣ ሱርማ፣ መኤንት እና ዚልማሞ ብሔረሰቦች በአንድነት የሚኖሩበት ዞን ነው። በሚዛን አማን ከተማ በሚገኙ ስቴዲየም ውስጥ በዞኑ የሚገኙ 6ቱ ነባር ብሔረሰቦች የማንነታቸውና የባህላቸውን መገለጫ የሆኑትን የጋብቻ፣ የለቅሶ ስነ ስርዓቶች፣ የባህላዊ ጭፈራዎች የመሳሰሉትን በስቴዲየሙ ለተገኙት እንግዶች አቅርበዋል። ይህ እንደተጠበቀ ሆኖ ከልማት አንጻር ይህ አካባቢ ትልቅ እምቅ አቅም ያለው ትናንትና ስንገባም የተለያዩ ምርቶች በዞኑ በተለያዩ አካባቢዎች የሚመረቱ ምርቶች ከሰሜን ቤንች ጀምረን እያየን ነው የገባነው። ሲገለጽ እንደነበረው ይህ ዞን ምናልባትም ጨው ካልሆነ በስተቀር ማያበቅለው ነገር እንደሌለ ተገልጿል። በተጨባጭ መሄድ ቀጥሎ ወደ ደቡብ ቤንች ወረዳ ተጉዘን የደንቢ ሰው ሰራሽ ሐይቅና የደንቢ ፏፏቴ እንዲሁም የአካባቢው ነዋሪዎች ትልቅ ዋጋ የሚሰጡትን ጥቅጥቅ ያለ ጫካ ጎብኝተናል። አሁን ያለነው እንግዲህ ደንቢ ነው። እዚህ ዋና እንድንመጣ ተመረጠበት ትልቁ ምክንያት አንዱ በጣም ደስ የሚል ከበስተጀርባ ያለው ፏፏቴ አለ። ከላይ ደግሞ አሁንም ለመዝናናት የሚያመች ለጀልባ የሚሆን ሐይቅ አለ። ሰው ሰራሽ ሐይቅ ነው ለግድብ ወቅት የተሰራ። ከዚህ ባለፈ ደግሞ ከፊቴ ላይ የምናየው ጥቅጥቅ ያለ ደን አለ። እንግዲህ ይህንን በዓል ስናከብር ባለፈው የመሪ ቃላችን የአብሮነት ባህላችን ለእድገታችንና ለህዳሴ ነው የሚለው። እንግዲህ ይሄ ጫካ ከኛ ጋር አብሮ ነው የሚኖረው። እኛ ስላልኖር ነው ብቻ ነው የኖረው አብረን እንዲኖር ስለፈቀድን።
እንደሌላው አካባቢ መሬት ስለሰፋን አይደለም ትርፍ መሬት ስለሆነ አይደለም እየኖረ ያለው ማህበረሰቡ ይህንን ጫካ የዚህን አካባቢ ሜዲሲናል ቫልዩ ከአየር ጥበቃ ጋር ያለው ቫልዩ ከሌሎች ጋር ያለውን እሴቶቹን በደንብ አርጎ ጠንቅቆ ስለሚያውቅ ለማርም ለተለያዩ ነገሮችም ስለሚጠቀም አግሮ ፎረስተሪም ስለሚጠቀመው ለዛ ብሎ ነው ያኖረውና ስለዚህ በተለይ ከላይም ከሌሎችም አካባቢ የመጡ ሰዎች ወደዚህ ሲመጡ እንዴት እኛ አካባቢ ጫካን እየጠበቅን ከጫካ ጋር ከተፈጥሮ ጋር አብረን እየኖርን እንዳለን እንዲያዩ የሚል ነው። ይሄንን ነው ዛሬ ምናየው። በተጨማሪም ከሚዛን አማን ከተማ 17 ኪሎ ሜትር ርቀት ላይ ወደምትገኘው የሸኮ ወረዳ ሄደን በአካባቢው የሚገኘውን የተፈጥሮ ደን የእግዚአብሔር ድልድይ የጫካ ቡና ተመልክተናል። ከአካባቢው ባገኘነው መረጃ መሰረት ባለንበት የፈረንጆቹ ዓመት 267114 ኩንታል ቡና ለማዕከላዊ ገበያ ከዚሁ ከሸኮ ወረዳ እንደቀረበ ነው። በአካባቢው የሚገኘውን ፍጹም አረንጓዴና ለም ስፍራ አይናችን ተገርሞ ሳያበቃ በሸኮ የተፈጥሮ ጥብቅ ደን ውስጥ ከ4000 በላይ የእጽዋት ዝርያዎች እንደሚገኙ ተነገረን። ቡናና ጫካ አብረው እንዴት ነው የሚሄዱት? የግድ ስለምናለማ ማጥፋት የለብን ፎረስት ጫካ ማጥፋት የለብን ደንን ማጥፋት የለብንምና ስለዚህ እኛ አካባቢ ቡናና ጫካ እንዴት ነው አብሮ የሚኖረው? ሰው እንዴት ነው ያንን አድርጎ ኢኮኖሚካሊም ተጠቃሚ ሆነው እንደገና ኢኮሎጂውንም አካባቢውንም ጠብቆ እንዴት ነው የሚሄደው የሚለውን ለማሳየት ነው የነገውም የሚሆነውና ጠቅለል ባለ መልኩ ይሄን ይመስላል። የስድስቱ ነባር የሆኑ ብሔረሰቦች ባህል ለማሳየት በተወሰነ ጥረት አድርገናል። እንግዲህ ያ ምንድነው አንዱ ያን ፌስቲቫል ማዘጋጀታችን በራሱ ለቀጣይ ላይ የቱሪዝም አትራክሽን ወደኛ ዞን እንዲኖር እንዲህ አይነት የተቀናጀ ነገር የሚቀርብና የሚታይ ከሆነ ሰው እንዲመጣ ያስተዋውቅልናል የሚል ዓላማ አለ። በዛውም እግረ መንገድ ለቱሪዝምን መሳብ የሚችል ከቱሪዝምም ውጭ ደግሞ ለልማት መሆን የሚችል ትልቅ ባህል አለን የሚለውን ከእያንዳንዱ ብሔረሰብ ያለውን ባህል ማሳየት ነው የሞከርነው። ቤንች ማጂ ዞን በቱሪዝምም ይሁን በኢንቨስትመንት ዘርፍ በርካታ ስራዎች የሚጠብቁት አካባቢ እንደመሆኑ መጠን የቤንች ማጂ ዞን አስተዳደር ይህንን በተመለከተ ምን እያከናወነ ይገኛል? እኛ እንደ በርግጥ ፕሮሚስ ተገብቶልናል፣ ቃል ተገብቶልናል። የኛ ክልል መንግስት ወደ ፌደራል ኤርፖርት ጥያቄ አቅርቧል። እኛም በግል ለሚመለከታቸው አካል ጠይቀናል። ፕሮሰስ ላይ እንደሆነና በቅርብ ጊዜ እንደሚነግሩን ፖዚቲቭ ነገር እንዳለ ከኤርፖርት አንፃር ይነግረውናል። ሌላው ከሆቴልና ከሎጆች አንፃር እንደ ዞን አሁን አቋም ያዝነን ያለ ነው። በ3 ኮከብና ከዛ በላይ ሆቴል ለመስራት ለሚፈልጉ ሰዎች ያለ ጫራታ በፍላጎታቸው የሚመጡበት ቦታ ላይ በቀጥታ መድበን ወስነን ለመስጠት እየተዘጋጀን ነው። ያ ብቻ ሳይሆን በቀጣይ የፎይታ ጊዜም ሰጥተናቸው ከሊዝ ፎይታ ጊዜ አግኝተው ሆቴሉን ሰርቶ ከጨረሱ በኋላ በዛ ከፎይታ ጊዜ በኋላ የሊዙንም ክፍያ የሚጀምሩበትን ሁኔታ እናመቻቻለን። ያም ብቻ ሳይሆን ጨረታ ስለማይኖር እዛ አካባቢ በሚኖረው በመነሻ የሊዝ ዋጋ ቦታዎችን ወስዶ በዛ ደረጃ መስራት ለሚፈልጉት ለመስጠት ቅድመ ዝግጅት ያደረግን ያለ ነው። አሁን የምንጠብቀው ወደ ዲማ የሚሰራ መንገድ አለ። ያ መንገድ ብዙ የሚያስነሳቸው የቀበሌ ቤቶች ስለሚኖሩ ያንን ነው እየጠበቅን ያለው። እነዛ ቀበሌ ቤቶች ሲነሱ ለተነሾች ሌላ ቦታ አመቻችተን እነዛን ቦታዎች በዚህ ዘርፍ ላይ ለመሰማራት ለሚፈልጉት ባለሀብቶች ለመስጠት ነው ዝግጅት ያደረግን የምንገኘው። ሳቢ ነገር ብለን የምናስቀምጣቸው በተፈጥሮ ያሉ ነገሮች አሉ። አሁን ብዙ አካባቢ ተንቀሳቅሳችሁ ብታዩ ተፈጥሮ እንደነበረች ማታገኙባቸው ቦታዎች ሰፊ ናቸው። እኛ ጋር ግን ተፈጥሮ እንደነበረች የምናገኝበት ከዛም ባለፈው ደግሞ በርካታ ፍልውሃዎች አሉ፣ በርካታ ዋሻዎች አሉ፣ በርካታ ለቱሪዝም መስህብ የሚሆኑ ነገሮች አሉ። ስለዚህ እነዚህ ነገሮች በተገቢ ሁኔታ ማክሲማይዝ አድርጎ መጠቀም የሚችልበትን ኦፖርቹኒቲ መፍጠር ያስፈልጋል ማለት ነው። ስለዚህ ከዚህ አንጻር የተከለበት ነገር ጥሩ ሆኖ
ግን አካባቢውን በመልካም ገጽታ ሁሉም ሰው ተመልክቶ ቱሪስት ወደዚህ ሊመጣ የሚችልበት ሁኔታ መፍጠር ያስፈልጋል ማለት ነው። ስለዚህ በዚህ ደረጃ እኛ የጀመርነውን ስራ ቀጣይም ከሚዲያዎች ጋር በደንብ አጠናክረን የምንሄድበትና የተሻለ ነገር ልንፈጥር የምንችልበት ነገር ይኖራል። እኔ እንደመጣው በቃ ስድስቱ ብሔረሰብ ለማየት ነው። ባህላቸው ለማየት ነው። አዎ በጣም ይለያል። ከሌላ በጣም ይለያል እንትኑ ባህላቸው። ከቋንቋ ጋር እኔ በቃ ያየው ሲሰሩ በቃ ሲሸፍሩ እና በቃ የሚሰሩትን እቃዎች ባህላዊ እቃዎች ሁሉም ጥሩ ነው።